ሳሚ ብሌን እንዴት ነሽ? ዋው ዋው! ሳሚ በህይወት አለ። በኃይሉ ገድየዋለሁ ያለውን ሳሚ አሁንም በህይወት አለ፣ አልሞተም። ብሌን የሰላም እናት የሰላም ልጅ መሆኗን እውነቱን ነገራት። ብሌን ሰላም እናቷ እንደሆነች አውቃለች። በጣም ደስ የሚል ነገር ነው። ሰላም ሰላም፣ ይሄው ላይፍ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እኔ ደህና እንደሆንኩ እናንተም ደህና እንድትሆኑ ባለሙሉ ተስፋ ነኝ። የዚህ ቻናል ቤተሰብ የሆናችሁ ላይክ እና ሼር ማድረግ አትርሱ። የዚህ ቻናል ቤተሰብ ያልሆናችሁ ደግሞ ሳብስክራይብ እና ላይክ በማድረግ ወደ ቻናላችን ተቀላቀሉ እና ለዛሬ ይዘላችሁ የመጣሁት የዛሬ ክፍል አደራ የዛሬ ክፍል ነው እና በጣም ለየት ያለ ነው የዛሬ ማለት ነው። ማለት በኃይሉ ለሳሚ ገድየዋለሁ የመጨረሻ ላይ አስወግጀዋለሁ ብሎ ነበርና አሁንም በህይወት አለ። እንደዚህ ያደረገው ምክንያት ደግሞ ለሰላም በስልክ ደውሎ ስለነገራት ነው። ቃል ያንቺ ልጅ አይደለችም ብሎ ስለነገራት ነው በኃይሉ እንደዛ ያደረገው የገደለው እንዲገድሉት ያዘዘው ማለት ነውና በጣም ወጣ ያለ ጭካኔ ነው። ሳም ደግሞ መቼም የፈጣሪ ስራ ይደንቃልና አልሞተም፣ አሁንም አልሞተም፣ በህይወት አለ። ወደ ብሌን ሂዶ ደግሞ ለብሌን በጣም ነው የሚያፈቅራት እና አሁን እውነቱ ሊነግራት ነው የሄደ ማለት ነው። እውነቱ ደግሞ ምን እንደሆነ እኛ እናውቃለን። ብሌን ባታውቅ እንኳን እኛና እሱ እነሳምን በኃይል ያውቃሉ ማለት ነው። እና የሚነግራት ደግሞ ሰላም እናትሽ ናት። ቃል እውነተኛ ልጇ እንዳልሆነች እሷም ታውቃለች። ግን ሰላም የእሷ እናት መሆኗ ግን አታውቅም ማለት ነው። ትጠራጠራለች እንጂ አታውቅምና ሰላም እውነተኛ እናቷ እንደሆነች ሊነግራት ነው የሄደው። ከነገራት ደግሞ ከሳሚ ሊፋቀሩ ይሆናል ማለት ከዳግም አብረን መሆን አንችልም ብለዋለች ነው። እኔ እንጃ አብረው ሊሆኑ ይችላል። ለሳሚ ልትወደው ይሆናል። በሌላኛው በኩል ደግሞ ቃል በጣም ነው ያዘነችው። ምንም ያህል ጨካኝና በኃይሉ የምትመራ ሰው ብትሆንም ግን ሳሚ በመሞት በጣም ነው ያዘነችው። አሁን በህይወት አለ ስትባል ደግሞ ምን ትል ይሆናል? አብረን የምናየው ነው የሚሆነው። ግን ቃል ሰብአውነት ትንሽም ቢሆን ሰብአውነት እንዳላት ነው የተረዳሁት። ምክንያቱ ለሳሚ ገድየዋለሁ ቢላት ለራሷ ፈርታ ይሁን ወይም ለሱ አስባ ይሁን እኔ እንጃ ምን አይነት ጭካኔ ነው። እንደዛ ያህል ትሄዳለህ ብዬ አስቤ አላቅም ነው ያለችው ለበኃይሉ ማለት ነው። እና እሱ ደግሞ አጠንቅቆ ነው የነገራት። እንኳን ለሳሚ ለሌሎችም አልመለስም፣ እኔ ለሌሎችም አልመለስም እና የከዳኝ ሰው የእጁ ያገኛል፣ እገድለዋለሁ፣ እስከ መጨረሻ እጨርሰዋለሁ ነው ያላት። እሷ ደግሞ በጣም ነው የፈራች። ምክንያቱ ከሳሚ በኋላ ያለው ማን ነው? እሷ ናትና እና የከዳኝ ማለቱ እኔ ልገድለኝ ነው እንዴ ብላ አስባ ነው። እና እኔ ልትገድለኝ ነው? እኔም እኮ ከድቼህ ነበር፣ እስር ቤት እያለ ከድቼህ እኮ ነበር እና አሁን ልትገድለኝ ነው? ታረኛ እኔ ነኝ ነው ያለችው። እሱ ደግሞ በጣም እንትን ባለ መልኩ አይ አንቺማ የእህቴ ልጅ ነሽ፣ አንቺ ማለት እኮ ልጅ ነሽ ምናምን ብሎ ነው ያሽቃበጠው ማለት ነው። እና እሷ ግን አላመነችው። ምክንያቱ ሳሚ የእሱ አገልጋይ ነበረ፣ የእሱ ተላላኪ ነበረ። ምን ተላላኪ ምንም ያህል ለበቀል ብሎ ከሱ ጋር ቢሰራም ግን እሱም ለበቀል ብሎ ነው ከበኃይል ጋር የሚሰራው ማለት ነው። ምክንያቱም የሳማ አባትና እናቱ ቤተሰቡ ገደላቸው መሰለኝ በኃይሉ እና ለዛ ለመበቀል ብሎ ነው ከሱ ጋር አብረው የሚሰራው እና ከዛ እሷ ደግሞ እሙን ተላላኪ እንደዛ ብሎ የገደለው ለእኔስ እንዴት ይመለሰ ብላ ነው ፈርታ ነው መሰለኝ። ግን በሳሚ መሞቱ በጣም ነው ያዘነችው ያለቀሰችው። ዳግም ደግሞ ምን ሆነሽ ነው ብላት ደጋግማ አንቺ ምን ሆነሽ ነው ብላት አይ ምንም ብላ ነው ያለቀሰችው። ብዙ ነው ያለቀሰችው ማለት ነውና በጣም ነው ቃል አሳዘነችን። እውነት ምን ያህል ጭካኝና አስጠሊ ሰው ብትሆንም ግን
ሳሚ ሞተዋል ገድየዋለሁ ስላት በኃይሉ በጣም ነው ያዘነችው ማለት ነው። ይሄ ደግሞ ሰብአዊነት ነው እና እንዳሰበችውና በኃይሉ እንዳሰበውና እሷ እንደተረዳችው ግን አይደለም። ሳሚ በህይወት አለ። አሁን ምን ልትል ይሆናል እኔ እንጃ። ግን ለብሌን እውነት ይነግራታል ወይ? አዎ በእርግጥ ይነግራታል። ምክንያቱ አንዴ ሁለቴ ልገድለው ሞክረው ነበር እና አሁን በህይወት የመኖር እድል ካገኘማ ነግራታል። ምክንያቱ አሁንም ካገኘው ይገድለዋል እና ከዛ እንደዛም ሆነ ስለሚያውቅ ሳሚ ደግሞ አሁንም ይነግራታል። ሲጀመር በፊትም ለእናቷ ማለት ለአሳዳጊ እናቷ ነግረዋት ነበር። ሰላም የብሌን እናት ናት፣ እውነተኛ እናቷ ናት ብለዋት ነበር። እሷ ግን አላመነችም ማለት ነው። በማይሆን ተስፋ ልጄ ላስከፋት አልፈልግም ብላ ዝም አለች ማለት ነው። ሳሚ ደግሞ ለሰላም ነግረዋታል። የቀረችው አንዷ ብሌን ናት። ለብሌን አሁንም ነግራታል። ሁሉንም ነገር ድብልቅልቁ ይወጣል ማለት ነው እና የምርመራውን የዲኤንኤን ምርመራውን ይቀይረዋለሁ እያለ ነበር በኃይሉ። ምርመራውን ቢቀይረውን እንኳን ደግሞ መሞከር ይችላሉ። ብሌን ካወቀች የእሷና የእናቷ ዲኤንኤን ማድረግ ትችላለች እና እውነቱን ይታወቃል። ምንም ቢሆን እውነቱን ይታወቃል ማለት ነው። እና ቤተሰቦች በጣም ነው በዚህ ድራማ በጣም ነው የገረመኝ። እንዴት ወንድም እህቱ ላይ እንደዚህ ይጨክናል? ደሞ እያለቀሰች እኔ እንጃ ምን አይነት በዛሬ ልገንዘብ ብሎ እንደዚህ የሚያርግ ሰው ብዙ ነው ዘንድሮ ማለት ነው። ብዙ ሰው ነው እንደዚህ የማያርግ፣ እህቱን የሚከዳ፣ ወንዱም የሚከዳ፣ እናቱም አባቱም ጭምር ወይም አባትና እናት ለልጃቸው ይከዳሉ ለብር ብለው ማለት ነው። በተለይ አረብ ሀገር ያለ ሰው ወንድ ይሁን ሴት በአጠቃላይ የሚከዳው ሰው ብዙ ነው። ለብር ብሎ ወንዱም እህቱም ጭምር ይከዱታልና በጣም ያሳዝናል። በዚህ አደራ የሚል ርዕስ ያለው ፊልም በጣም ነው የማዝነው እኔ። ወደ ራሳችን ህይወት እንድናስብ ነው የሚያደርገንና ፈጣሪ ከእህትና ወንድማችን ወይም ከቤተሰባችን በእንደዚህ አይነት ነገር አይፈትነን ነው የሚባለው እንደኔ ማለት ነው። እና ወደ ድራማው ሲመለስ ደግሞ በሚቀጥል ብሌን ስታወቅ ምን ታርግ ይሆናል? ሰላም ምርመራውን ሲመጣስ ወይም ቃል ወደ ቤት ትመለስ ይሆናል? እኔ እንደሚመስለኝ ግን ሁሉንም ድብልቅልቅ ይወጣል። ግን ዳግም ከቃል ጋር ሊቀጥል ይሆናል ወይ? ምክንያቱ አልፈልግህም ስላለችው ቃል ደግሞ ስለምትወደው ማለት ነው። እና እውነት ሲነግራት ብሌንም ከሳሚ ጋር ትቀጥል ይሆናል ወይ? ወይስ ብሌንና ዳግም ተመልሰው እንትን ይላሉ እናታቸው አሳምነው ይኖራሉ የሚል በጣም ብዙ ጥያቄ ነው ያለን ማለት ነው። እኔም እናንተም እና በሚቀጥል ክፍል የምናየው ነው የሚሆነውና እስከ ዛሬ አብራችን የቆያችሁ በጣም አመሰግናለሁ። ቪዲዮውን አይታችሁ ስትጨርሱ ላይክ ማድረግ አትርሱ፣ ሼር ማድረግም እንደዛ። በሚቀጥል በጠቃሚና አስተማሪ የሆነ ነገር እስከምንገናኝ መልካም ጊዜ መልካም ቆይታ ለእናንተ ይሁን። የዚህ ቻናል ቤተሰብ ያልሆናችሁ ደግሞ ላይክ እና ሳብስክራይብ በማድረግ ቤተሰባችን ሆኖ ወደ ቻናላችን ተቀላቀሉ ማለት እንፈልጋለን እና እንወዳቸዋለን ማለት እኔ ወዳቸዋለሁ ማለት ነው። ቤተሰቦች መልካም ጊዜ መልካም ቆይታ ይሆንላችሁ።